በመካንነት ምርመራ ጊዜ አንዲት ሴት በምን ሰዓት ናሙና ብትሰጥ ትክክለኛ የሆነ ውጤት ማግኘት እንችላለን? በመጀመሪያ የመካንነት ምርመራ ውስጥ የሚጠቃለሉ ዋና ዋና 4 ሆርሞኖች አሉ። ኤፍኤስኤች፣ ኤልኤች፣ ኤስትሮጅን እና ፕሮጀስትሮን የምንላቸው። አንድ ሴት ልጅ 3 ስቴጆች አሏት። የመጀመሪያው ፎሊኩላር ፌዝ የምንለው ነው። ይሄም ፔሪድ ከመጣበት ቀን አንስቶ እስከ 14ኛ ቀን ያለው ማለት ነው። በዚህ ጊዜ ኤፍኤስኤች እና ኤስትሮጅን የምንላቸው ሆርሞኖች ይጨምራሉ። ሁለተኛው ደግሞ ኦቪሌሽን ፔሪድ ነው። ይሄም 14ኛ ቀን ላይ ያለው ማለት ነው። በዚህ ጊዜ ኤልኤች የምንለው ሆርሞን ይጨምራል። ሶስተኛው ደግሞ ሉታል ፌዝ የምንለው ነው። ይሄም ከ15ኛው ቀን እስከ 28ኛው ቀን ያለው ጊዜ ነው። በዚህም ጊዜ ፕሮጀስትሮን ሆርሞን ከፍተኛ ይሆናል። ታዲያ የመካንነት ምርመራ በሚታዘዝበት ጊዜ ሆርሞኖቹ በተለያየ ጊዜ ስለሚጨምሩ ተመላልሳችሁ ናሙና እንዳትሰጡ ሲባል የተዘጋጀ የራሱ መፍትሄ አለው። ይህም በሶስቱም ፌዝ ማለትም በፎሊኩላር፣ ኦቭሌሽን እና ሉታል በምንለው ፌዝ ሬንጁ ስንት መሆን እንዳለበት አብሮ ከውጤቱ ጋር ስለሚሰጣችሁ ናሙና በሚመቻችሁ ሰዓት ከሰጣችሁ በኋላ ለዶክተራችሁ በምን ሰዓት እንደሰጣችሁ በመናገር ትክክለኛ ያላችሁበትን ሁኔታ መረዳት ትችላላችሁ።